ሰላም እንደናችሁ ግሎብዶክ አካዳሚ ቤተሰቦች ግሎብዶክ አካዳሚ ነው ፊዚክስ ቲቸራችሁ ባይሉ አስማረን ሁሌም እንደምላችሁ ግሎብዶክ አካዳሚ ለቃቸው ቪዲዮዎች ለማግኘት ዩቲዩብ ላይ ግሎብዶክ አካዳሚ ብላችሁ ሰርች አድርጉ እንዲሁም @ግሎብዶክ አካዳሚ የሚለው የቴሌግራም ቻናላችንን ተቀላቀሉ ዛሬ የምንማረው 2.3 ስለ አክሰለሬሽን ነው እንግዲህ በባለፈው እንዳልኳችሁ ከምን ተነሳን ከፖዚሽን ተነስተን ከፖዚሽን ወይም ሎኬሽን ተነስተን ምን ይያልን መጣን ዲስታንስ displacement ከዛስ velocity አሁን acceleration ላይ ደርሰናል ማለት ነው acceleration ላይ ደርሰናል ማለት ነው so velocity ምንድን ነበር ያለው rate of change of displacement አይደለ የሆነ ኦብጀክት ከሆነ ቦታ ተነስቶ ሌላ ቦታ ሲደርስ የሚወስድበት ታይም ቴክን አለ so at the destination ወይም ደግሞ ፋይናል ፖይንቱ ላይ ያለው የኪሎሜትር ወይም ደግሞ የዲስፕሌስመንት አማውንት ሲቀነስ ኢኒሻሉ ኦቨር የወሰደበት ታይም ቴክን አድርገን ቬሎሲቲ ምን ስናደርግ ነበር ካልኩሌት ስናደርግ ነበር this velocity which is equals to velocity average which is equals to ምን change in displacement over change in time ወይም ደግሞ s minus s naught over t minus t naught ያደረግን ምን ስናደርግ ነበር ካልኩሌት ስናደርግ ነበር ይህ average velocity ይባላል ሌላኛው ደግሞ instantaneous velocity ስናይ ነበር instantaneous velocity ማለት ነው ያለው የሆነ ኦብጀክት ሙቭ ያደረገ ወይም ኢን ሞሽን ላይ ያለ at a given instant ወይም የሆነ ቅጽበት ላይ ያለችው ምን velocity instantaneous velocity ይባላል at instantaneous velocity ላይ ምን change time ወይም ደግሞ t minus t naught approaches to ምንድነው 0 ነው approaches to 0 ነው ምክንያቱም የሆነ ቅጽበት ላይ ስለሆነ velocityን ምን ምናየው እዛ ላይ ያለው የታይም ዲፈረንስ ኦልሞስት ምንድነው ማለት ነው 0 ነው ማለት ነው average velocity በምንመለከትበት ጊዜ ግን ምንድነው for example የሆነ መኪና ከየት ከአዲስ አበባ አዳማ ሙቭ በሚያደርግበት ወይም በሚንቀሳቀስበት ጊዜ just አዲስ አበባ እንደ ፍሬም ኦፍ ሪፈረንስ ብንወስደው 0 ኪሎ ሜትር አይደለ አዳማ ሲደርስ let's say 98 ኪሎ ሜትር ቢሆን 98 ኪሎ ሜትር ቢሆን ከአዲስ አበባ አዳማ ድረስ ሙቭ በሚያደርግበት ጊዜ በተለያየ ስፒድ ሊሆን ይችላል መኪናው የሚሽከረከረው ሶ የሱ አቨሬጅ ምን ይባላል ነው average velocity ይባላል instantaneous velocities ግን at instant time at some specific time ላይ ያለችው velocity ምን ትባላለች instantaneous velocity ይባላል ነው ዛሬ acceleration ማለት ምን ማለት እንደሆነ እናያለን ከዛ በፊት learning objectives አሉን ሁሌ እንደምናደርገው የመጀመሪያው define acceleration understand and its significance in motion ነው acceleration understand እናደርጋለን motion ላይ ያለው significance ወይም ጥቅም ምንድነው የሚለውንም እናያለን differentiate between average and instantaneous acceleration velocity ላይ average እና instantaneous velocity እንዳልን ሁሉ acceleration ላይ average acceleration እና instantaneous acceleration አለ ምን ማለት ነው የሚለውን እናያለን ማለት ነው differentiate እናደርጋለን applying formula for calculating average acceleration practical examples አሉ እንግዲህ average acceleration ምን ለማድረግ calculate ለማድረግ የተለያዩ ፎርሙላዎች አሉ እነሱን እንጠቀማለን calculate እናደርጋለን እንዲሁም explain how acceleration can occur through changes in speed or direction ነው እንግዲህ change in speed ወይም change in direction ሲደረግ ምን acceleration እንዴት ፎርም ይሆናል የሚለውን እናያለን ማለት ነው ኦኬ acceleration ማለት it describes the rate of change of velocity ነው እንግዲህ አንድ እንዳልኳችሁ አንድ ኦብጀክት ሙቭ በሚያደርግበት ጊዜ ወይም በሚንቀሳቀስበት ጊዜ ከሆነ ቦታ ሌላ ቦታ ሲደርስ እስከሚደርስ ድረስ በተለያየ ፍጥነት ምን ሙቭ ሊያደርግ ይችላል ማለት ነው ሌትስ ሴይ ካርን ወሰድን አይደለ እንደ ኤግዛምፕል መኪናን ወሰድንና ከአዲስ አበባ አዳማ ለመድረስ በተለያየ ፍጥነት ምናልባት አዲስ አበባ አካባቢ በ30 ኪሎ ሜትር ፐር ሃወር ሲነዳ የነበረ መኪና ሃይዌይ ላይ በ67 ኪሎ ሜትር per hour ሊነዳ ይችላል ማለት ነው ሊነዳ ይችላል ሶ በዚህ ጊዜ ምን አለ ማለት ነው የቬሎሲቲ ቼንጅ አለ ማለት ነው ቬሎሲቲ ቼንጅ አለ ማለት ነው ቼንጅ አለ ይህ ቼንጅ ዊዝን የወሰደበት ታይም ቴክን ምንድነው ማለት ነው acceleration ይባላል ማለት ነው acceleration ይባላል so acceleration describes the rate of change of ምንድነው velocity ምንድን ነበር ያለው the rate of change of displacement አይደለ speed rate of change of distance አይደል so acceleration just እንደነሱ it is rate of change of velocity ነው it includes any change in velocity positive negative or directional ሊሆን ይችላል አሁን acceleration የምን change ሊሆን ይችላል አንድ የቬሎሲቲ change ነው ሁለት የዳይሬክሽን ነው velocity እና direction look rate of change of velocity አይደለ velocity change ሊያደርግ ይችላል ከዛስ direction change ሊያደርግ ይችላል velocity ግን ምን ሊያደርግ ይችላል increase ሊያደርግ ይችላል ወይም decrease ሊያደርግ ይችላል አሁን acceleration rate of change of velocity ነው ስንል acceleration which is equals to v minus v naught over t minus t naught ነው ማለት ነው t minus t naught ነው ማለት ነው so
ቬሎሲቲ ምንድነው ቬክተር ኳንቲቲ ነው አክሰለሬሽንም ቬክተር ኳንቲቲ ነው ስለዚህ ምናልባት ቬሎሲቲያችን ኢንክሪዚንግ ከሆነ በ60 ኪሎ ሜትር ፐር ሃወር ሲነዳ የነበረ መኪና ወደ 80 ኪሎ ሜትር ፐር ሃወር ምን ስፒዱ ከፍ ቢል ስፒዱ ምንድነው የሆነው ወይም ቬሎሲቲው ኢንክሪዚንግ ነው የሆነው በዚህ ጊዜ ምን አለ ቼንጅ አለ የምን ቼንጅ የቬሎሲቲ ቼንጅ አለ ስለዚህ የቬሎሲቲ ቼንጅ ካለ ደግሞ የወሰደበት ታይም ቴክን ስለሚኖር ምን አለ ማለት ነው አክሰለሬሽን አለ ማለት ነው ምናልባት ደግሞ በ60 ኪሎ ሜትር ፐር ሃወር ሲነዳ የነበረው መኪና ስፒዱ ወደ 30 ኪሎ ሜትር ፐር ሃወር ዝቅ ቢል ምንድነው የሆነው ስፒዱ ቀነሰ ወይም ቬሎሲቲው ቀነሰ ስሎ ሆነ ማለት ነው ስሎ ሆነ በዚህ ጊዜም ግን ምን አለ ቼንጅ ቬሎሲቲ አለ ማለት ነው ሶ ቼንጅ ኢን ቬሎሲቲ ስላለ አክሰለሬሽን አሁን አለ ይህ አክሰለሬሽን ግን ምናልባት አክሰለሬቲንግ ኦር ዲክሰለሬቲንግ የሚለውን በሚቀጥለው የምናይ ይሆናል ባጭሩ ግን ምን አለ ማለት ነው እዚህ ጋር የቬሎሲቲ ቼንጅ ስላለ የአክሰለሬሽን ይኖረናል ምክንያቱም ሬት ኦፍ ቼንጅ ኦፍ ቬሎሲቲ ስለሆነ በሌላ መልኩ ደግሞ የዳይሬክሽን ቼንጅ ካለ እንዲሁ ቬሎሲቲያችን ቬክተር ኳንቲቲ ስለሆነ ዳይሬክሽን ቼንጅ ከሆነ ቬሎሲቲያችን ምን እያደረገ ነው ቼንጅ እያደረገ ነው ማለት ነው አክሰለሬሽን ይኖረናል ነው ሶ አክሰለሬሽን occurs when an object speeds up slows down ወይም ደግሞ ቼንጅ ዳይሬክሽን ሲያደርግ ምን ሊያደርግ ይችላል ነው ሊፈጠር ይችላል ነው ኦኬ የአክሰለሬሽናችን ዳይሬክሽን ከቬሎሲቲያችን ወይም ከስፒዳችን ጋር ምን አይነት ሊሆን ይችላል ነው ካር ስሎው ዳውን በሚሆንበት ጊዜ ሉክ ሌትስ ሴይ A የተባለ ፖይንት እዚህ ጋር አለ B የተባለ ፖይንት እዚህ ጋር አለ አንድ መኪና ከA ተነስቶ B መሄድ ፈለገ ሶ A እዚህ አካባቢ ያለ በ30 ኪሎ ሜትር ፐር ሃወር ነበረ B ሊደርስ አካባቢ ደግሞ በስንት ወይም እዚህ at the middle ላይ 60 ኪሎ ሜትር ፐር ሃወር ላይ በ60 ኪሎ ሜትር ፐር ሃወር እየነዳ ነበር B ሲደርስ ደግሞ መኪናው እየቆመ ሲመጣ ወደ 10 ኪሎ ሜትር ፐር አወር ቀነሰ ማለት ነው ሉክ አሁን ከኤ እስከዚህ ሲ እስከተባለው ሚድል ፖይንትም ምን አለ ቼንጅ ኢን ቬሎሲቲ አለ ከሲ እስከ ቢ ምን አለ ቼንጅ ኢን ቬሎሲቲ አለ አክሰለሬሽን አለ ማለት ነው ሶ እንዴት ነው ከዚህ ከኤ እስከ ሲ የወሰደበት ታይም 5 ምንድነው አወር ነው ብዬ ባስብ ከሲ እስከ ቢ ደግሞ 10 አወር ነው ብዬ ላስብ ሉክ ሶ አክሰለሬሽንን ካልኩሌት ሳደርግ እንዴት ነው የማደርገው እዚህ ጋር 60 ኪሎ ሜትር ፐር አወር ማይነስ 30 ኪሎ ሜትር ፐር አወር ኦቨር 5 አወር አድርጌ ነው አይደል ቼንጅን ቬሎሲቲ ኢኒሻል ቬሎሲቲ 30 ነው እዚህ ጋር ፋይናል ቬሎሲቲው 60 ነው ስለዚህ 60 ሲቀነስ 30 ኦቨር 5 30 ይሆናል አይደለ ሲካፈል ለ5 እኩል ይሆናል ስንት 6 ነው ማለት ነው 6 ኪሎ ሜትር ፐር አወር ስኩዌር ይሄ ነው ሜትር ፐር ሰከንድ ስኩዌር መቀየር እንችላለን ነው ማለት ነው ሉክ ፖዚቲቭ ነው ስለዚህ ምንድነው ያደረገ ያለው ኢንክሪዚንግ ያደረገ ነው ስፒዱ ወይም ቬሎሲቲ ሶ የአክሰለሬሽን ዳይሬክሽንም ወደ ቬሎሲቲ ዳይሬክሽን ይሆናል ማለት ነው እዚህ ጋር ግን ሉክ ላይክ እንደዚህ ማለት ነው ቬሎሲቲ እና አክሰለሬሽን ኢን ዘ ሴም ዳይሬክሽን ይሆናሉ መቼ ቬሎሲቲያችን ኢንክሪዝ ሲያደርግ ቬሎሲቲያችን ዲክሪዝ ሲያደርግ ደግሞ እዚህ ጋር ካልኩሌት እናድርግ ፋይናል ቬሎሲቲ ስንት ነው አሁን 10 ሲቀነስ ኢኒሻል ቬሎሲቲ 60 ሲካፈል የወሰደበት ታይም ስንት ነው 10 ነው ወይም ደግሞ እዚህ ጋር 0 ነው እዚህ ጋር 5 ነው እዚህ ጋር 15 ማለት ይችላል ከዚህ እስከዚህ የወሰደበት 15 ሲቀነስ 5 10 ስለሆነ 10 ሶ እዚህ ጋር 10 60 ስንት ነው -50 ሲካፈል ለ10 እኩል ይሆናል -5 ኪሎ ሜትር ፐር አወር ስኩዌር ማለት ነው አሁን የአክሰለሬሽን ዳይሬክሽን ኔጌቲቭ ሆነ ቬክተር ስለሆነ ኔጌቲቭ ማለት ሪቨርስ ዳይሬክሽን ሆነ ማለት ነው ሶ ቬሎሲቲ እንደዚህ ዳይሬክሽን ከሆነ አክሰለሬሽን ኢን ኦፖዚት ዳይሬክሽን ይሆናል መቼ